በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኢትዮጵያውያንና ኤርትራውያን በወደደን ባፈቀረን ባከበረን እስከ ሞት ድረስ በወደደን በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን እንድናመሰግነው በዚህ ቦታ የሰበሰበን ከዚህም ቀን ያደረሰን አምላካችን እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። ወደምሰሰ ለነ መጽሐፈ ዕዳነ በስርዓቱ እምእድሁነ ወአይተቶ እማእከሌነ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 14 ላይ ያለውን ኃይለ ቃል መነሻ በማድረግ ትንሽ እንነጋገራለን። በግዕዝ ያልኩትን ወደ አማርኛ ሲመለስ በእኛ ላይ የነበረውን እስቲ አብራችሁ በሉ። በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን ደመሰሰልን። ይህንን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። ለምን ተናገረው? ከዛሬው ከምናከብረው በዓል ጋር ጥቅሱ ወይም ርዕሱ የሚገናኘው በምንድን ነው? ትንሽ ደቂቃ እንነጋገራለን። በእኛ ላይ የነበረውን የሚቃወመንንም በስርዓቱ የተጻፈውንም የዕዳ ጽሕፈት ደመሰሰልን። አምላካችን እግዚአብሔር የሰው ልጅ በመውደዱ ሰውን በማክበሩ ሰውን በማፍቀሩ ወደዚህ ምድር መጥቶ ከነበርንበት የባርነት ቀንበር ነፃ ያወጣን ዘንድ ዛሬ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጥምቀት ብለን የምናከብረው የዕዳ ደብዳቤያችን የተደመሰሰበት ዕለት ነው። ይህ የዕዳ ደብዳቤ ምንድን ነው? ሰው በዕዳ ከተያዘ የሚከተለው ወይም የሚያጋጥመው እስራት ነው፣ ባርነት ነው። ካልከፈለ ማለት ነው። ያለበትን ዕዳ ካልከፈለ መክፈል ካልቻለ ይታሰራል ወይንም በባርነት ይያዛል። እንደ ሀገርም ደግሞ ከሀገር እንዳይወጣ ማዕቀብ ይጣልበታል። አዳም አባታችን ሊከፍለው ያልቻለው ግን በሱ ምክንያት የተፈጠረ ስህተት የተፈጠረ በደል ስለነበረ እሱ ደግሞ ሊከፍለው አልቻለም። ሊከፍልም ደግሞ አይችልም ነበርና ይህንን ዕዳ የሚከፍል የሚፈርድ ያስፈልግ ነበርና የሰው ዕዳ ይደመስስ ያን የዕዳ ጽሕፈት የዕዳ ደብዳቤ ይደመስስ አካላዊ ቃል ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በዚህ ምድር ላይ ተመላልሶ በ30 ዘመኑ በዮርዳኖስ ወንዝ ሲጠመቅ አዳም ገብሩ ለዲያብሎስ አዳም የዲያብሎስ አገልጋይ ወይንም ባሪያ ነው ብሎ
ዲያብሎስ አጽፎት ነበርና ባሪያ ነኝ ብሎ እንዲፈርም አስፈርሞት ነበርና ያንን ደግሞ ወስዶ በዮርዳኖስ ወንዝ ቀብሮት ነበርና ዲያብሎስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተጠመቀ ጊዜ እንደ አምላክነቱ አቅልጦ በለበሰው ሥጋ ደግሞ እንደ ሰውነቱ ረግጦ አቅልጦ የዕዳ ደብዳቤያችንን የደመሰሰበት ዕለት ነው ዛሬ። ዛሬ ነፃ የወጣንበት ነው። የእግዚአብሔር ቤተሰቦች ከባርነት ወጥተን ነፃነትን አግኝተን የእግዚአብሔር ልጆች የሆንበት ቀን ነው ዛሬ። የእግዚአብሔር ልጆች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ቀድሞ የነበረብን በደል ተደምስሶ ከሞት ወደ ብርሃን ከዕዳችን ደግሞ ነፃ ወጥተን ዕዳችን ተደምስሶ የዕዳ ደብዳቤያችን ተቀዶ ከጨለማ ወደ ብርሃን ከእስራት ነፃ የወጣንበት ከሞት ወደ ሕይወት የተሸጋገርንበት በዮርዳኖስ ወንዝ የተቀበረው የዕዳ ደብዳቤያችን የተቀደደበት ዕለት በመሆኑ ነፃ ወጥተን የእግዚአብሔር ልጆች የሆንበት ሰላም ያገኘንበት ከእግዚአብሔር ጋር ተጣልተን በነበርንበት ዘመን ሰውና እግዚአብሔር ተጣልቶ በነበረበት ዘመን ሰላም አጥተን ነበር። ሰላማችን ተወስዶብን ነበር። በእኛ የነበረው ሰላም ሁሉ ተወስዶ በመከራ ውስጥ፣ በልቅሶ ውስጥ፣ በሰቆቃ ውስጥ በስደት ዓለም ነበር። የዕዳ ደብዳቤያችን ሲመለስ ግን ርስታችን ተመለሰልን። ያጣነውን ርስት አገኘን። የተወሰደብን ርስት ገነት መንግሥተ ሰማያት ተመለሰልን። የእግዚአብሔር ልጆች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እኛ ነፃ ያወጣን በደላችንን ተሸክሞ እኛን ነፃ ያደረገን የአምላካችን የእግዚአብሔር ልጆች ስለሆን እግዚአብሔር ልጆቹ ስላደረገን ከዲያብሎስ ባርነት ነፃ ስላወጣን የዲያብሎስ ባሪያዎች ሳንሆን ዛሬ የማን ልጆች ነን? የማን ልጆች ነን? የእግዚአብሔር ልጆች ነን። በምን ምክንያት? የዕዳ ደብዳቤያችን ስለተቀደደልን፣ ስለተደመሰሰ፣ ዕዳ በደላችን ስለማይታሰብብን፣ ስላልታሰበብንም ያልታሰበብን ደግሞ ስለተደመሰሰብን ነውና የእግዚአብሔር ልጆች በዚህ ተሰብስበን ባህረ ጥምቀቱን እንድናከብር የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥምቀት ተሰብስበን እንድናከብር የፈቀደልን ያከበረን በ40ና በ80 ቀናችን ልጅነት አግኝተን የእግዚአብሔር ልጆች እንድንሆን የፈቀደልን ያከበረን የሰበሰበን አምላካችን እግዚአብሔር የዕዳ ደብዳቤያችንን ደምስሶልን ነው። የዕዳ ደብዳቤያችን ባይደመሰስ በሞት ጥላ ውስጥ ብንመላለስ፣ በባርነት ቀንበር ተይዘን ብንመላለስ፣ ነፃ ባንወጣ እንዲህ በእግዚአብሔር ቤተ መቅደስ ተሰብስበን እግዚአብሔርን ልናመሰግን አንችልም ነበር። የእግዚአብሔር ልጆች እግዚአብሔርን እንድናከብር ባህረ ጥምቀቱን ተሰብስበን እንድናከብር ከእግዚአብሔር ክብር እንድናገኝ የፈቀደልን አምላካችን እግዚአብሔር አሁንም ዘወትርም